አስተዳዳሪውም የሰላምና ጸጥታ ኃላፊውም እጅ ያለበት እንደሆነ ያው የደረስንበት ነው። እንደው ለህዝቡም ግልጽ እንዲያደርጉ ስለፈለግን እኛ ጋር መስጊድ ተቃጠለ የለም። እንደ ዞናችን ይሄ ብቻም አይደለም። በሌሞ ወረዳ አምጥቾ ቀበሌም ላይ እንደዛው መስጊድ ተደረገ። አንድ ቤተክርስቲያን ለመገንባት የተጀመረ አካሄድ አለ። አይ እየጨረስኩኝ ነው። ማታ 9 ሰዓት ነው የተቃጠለው። በጣም ኃይል በቃና አይደለም። ማታ 9 ሰዓት ነው የተቃጠለ ተብሎ በአንድ ጊዜ የተከሰተ አይደለም። አመታትን ያስቆጠረ ነው። በዚህ ጉዳይ ወረዳው መፍትሄ ሊሰጥ ባለመቻሉ ቃጠሎ አልተፈጸመም፣ ሙሉ በሙሉ አልወደመም፣ ትንሽ ነው ቃጠሎ ነው እያሉ ያሉት። ቃጠሎ ተቃጥሏል ማለት ሳይሆን መስጊድ ላይ አደጋ አልደረሰም። መስጊድ ላይ አደጋ አልደረሰም። መስጊድ ሙሉ በሙሉ ጤነኛ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ በልዩ መሰናዶ ወደ እናንተ ጋር መጥተናል። እንደሚታወቀው ከወደ ሰሞኑ በማዕከላዊ ኢትዮጵያ ክልል በሀዲያ ዞን አንሌሞ ወረዳ መስጂድ መቃጠሉ ይታወቃል። ይህንን በተመለከተና እንዲሁም ደግሞ ዞኑ ላይ በሙስሊሙ ማህበረሰብ ላይ የደረሱ ያሉ ጥቃቶችን በተመለከተ የሀዲያ ዞን የአንሌሞ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ወደ ሆኑት አቶ ማንደፍሮ ካሳ ጋር በቀጥታ ስልክ በመደወል ስለ ሁኔታው አጭር ቆይታ ከነሱ ጋር የምናደርግ ነው የሚሆነው። ቆይታውን ተመልክተን እንመለስ። ሄሎ ጤና ይስጥልኝ። አብሮሰለር ማንደፍሮ ካሳ በትክክል በጣም ጥሩ። የአንሌሞ ወረዳ ጸጥታ ኃላፊ ከሃሩን ሚዲያ ነበር የምንደውልልዎትና እሺ ከወደ ሰሞኑ እናንተ አካባቢ ላይ የመስጂድ ቃጠሎ መከሰቱን የተለያዩ ሚዲያዎች ያስተጋቡ፣ የማዕከላዊ ኢትዮጵያ ክልል እስልምና ጉዳይ ከፍተኛ ምክር ቤትም እንዲሁ መግለጫ ያወጣበት ሁኔታ አለ። ምንድነው የተፈጠረው ነገር? እንደው ለህዝቡም ግልጽ እንዲያደርጉ ስለፈለግን። እኛ ጋር መስጊድ ተቃጠለ የለም። አንሌሞ ወረዳ ላይ መስጊድ ግቢ ውስጥ የነበረው ሰርቪስ የሚጠቀመው ትንሽ ሳር ቤት ከራይም ፈርሷል። እንጨቶቹም ግድግዳ ምንም አልሆነም። ሳር ቤት ነው። መስጊድ ግቢ ነው። መስጊድ አለ። መስጊድ ግቢ ውስጥ ያለው ሳር ቤት ግድግዳው ምንም አልሆነም። ከላይ የተወሰነው እንትን ተቃጥሏል። ከላይ የነበረው ድምድም አለ አይደለም። ከሱ ውስጡ እንጨት እና ገለባ ተነቅሎ አለ። ነገር ግን ውስኑ ቤት ውስጥ ገብቶ እሳት ተቀጣጥሏል። እሳት ማለት ግድግዳው ምኑ ንጹህ ነው። ከውስጥም ምናልባት ይቅርታ አድርጉልኝና እዛው መስጂዱ እኔ ከሃሩን ሚዲያ ነው የምደውልልዎት። አቶ አብዱል መጂድ እባላለሁኝ፣ ጋዜጠኛ ነኝ። ከሃሩን ሚዲያ ጋዜጠኛ ነኝ። ሃሩን ሚዲያ ከየት ነው አድራሻው? ከየት ነው አድራሻችን? አዲስ አበባም ስቱዲዮ አለን፣ እዚህ አላባም ስቱዲዮ አለን፣ እንዲሁም አሜሪካንም ስቱዲዮ አለን። ከየትኛው ስቱዲዮ ነው? ከደቡብ ስቱዲዮ ነው የምደውልልዎት። ከደቡብ ነው? ስለዚህ በአካል መገናኘትና አስፈላጊውን እንትን መናገር አይቻልም? ይቻላል። እስከዛ ድረስ ምናልባት የተፈጠረውን ጉዳይ መስጂድ አልተቃጠለም ስላሉኝ ነው። መስጊድ የሚባለው ከእውነት የራቀ ውሸት ነው። በመስጊድ ግቢ ውስጥ መስጊድ በህንጻ የተሰራው መስጊድ ቆርቆሮ የተሰራው በህንጻ የተሰራው አለ። እሱ ግቢ ውስጥ ያለው ስንት ክንድ እንደሆነ 5 ይሁን 6 ይሁን ያላወቁም ቦታ ድረስ ሄጄ አይቻለሁ። ሰራዊቱንም ይዤ ሳር ቤቱ ግድግዳ ምናምን ሰላም ነው፣ ምንም አልሆነም። ግድግዳው ምናምን ከላይ ግን ግማሹ ፈርሶ ውጪ ከነገለባው ከነ እንጨቱ አለ። ግማሹ ቤት ውስጥ ገብቶ ተቃጥሎ አለ። ከገለባና የተወሰነ እንትን በጣም ጥሩ። ምናልባት አሁን እርሶም እንደሚያብራሩት ከሆነ እየገለጹልኝ እንዳለ ከሆነ መስጂድ ቅጥር ግቢ ውስጥ ያለ ሰርቪስ መቃጠሉን እየነገሩን ነው። ያም ሙሉ በሙሉ አልወደመም። ምናልባት አሁን ተቃጥሏል ተብሎ እንትን ለማድረግም በቦታ መታችሁ ብታዩ ነው እውነቱን እንትን ተደረጉ። ነገር ግን ሰው ነው ወይ ከቤት ነው ወይ ከየት ነው የሚባለው ገና በማጣራ ላይ ነው ያለው። የአካባቢ ባህል ሽማግሌዎችም እያጣሩ ነው። በወቅቱ ያለው ሰው የሚጠራጠረውን ሰው እኛ እንዲገልጹ ሙከራ አድርገን ነበር።
ነገር ግን በባህል በሁለቱም በኩል ከክርስቲያንም ከእስላምም በኩል የሚጠረጠሩ ሰዎች ካለ እኛ እናጣራለን ብሎ ነው የነበሩት። ክስንም ሌላውንም ይዞ እስካሁን እየቀረቡ ነገር የለም። ምናልባት ከዚህ ቀደም እዛ 2 መስጂዶች እንዳሉና እዛ መስጂዶች መካከል ላይ ደግሞ እየተገነባ የነበረ ቤተክርስቲያን አለ። በዛ ቤተክርስቲያን ግንባታ ጉዳይ አቤቱታም አቅርበው ጉዳዩም ወደ ዞንም ወደ ፍርድ ቤትም የሄደበት ሁኔታ እንዳለ መረጃዎች ደርሰውናል። ከዛ በተረፈ ደግሞ እዛው አካባቢ ላይ ለዚህ ጉዳይ ይንቀሳቀሱ የነበሩ ሙስሊሞች ፍርድ ተፈርዶባቸዋል። ሙስሊሙን ማነው ህብረተሰቡን ሊያጋጩ ነው በሚል ክስ ተመስርቶባቸው የ1 ዓመት ፍርድ ውሳኔም ተወስኖባቸዋል የሚል መረጃም አለን። ምናልባት አሁን እርስዎ እያሉ እነዛው የተከሰሱት በጴንጤው ቸርች የነበረው ንብረት ላይ አደጋ በማድረስ ነው። አደጋ በማድረስ ክስ ተከሰው የአሌሞ ወረዳ ፍርድ ቤት ጉዳዩ ሲከታተል ቆይቶ ያው ፍርድ ውሳኔ ተሰጥቷል። ፍርድ ቤት ነው ይሄን የሚያውቀው። በሙስሊሙና በእንትን በተከሰተ ሳይሆን ሙስሊሙ እዛ የነበሩ ሰዎች በጴንጤዎች ቸርች ግቢ ውስጥ የነበረው ንብረት ላይ ውድመት አድርሰዋል በሚል እንትን ነው ክሱ ተመስርቶ የነበረው። ይህንን ሲከታተል የቆየው የአሌሞ ወረዳ ፍርድ ቤት 1 ዓመት ከ2 ወር ውሳኔ ሰጥተዋል። በትክክል ምናልባት አሁንም እነዚህም ሰዎች በሙስሊሙ ንብረት ላይ ጉዳት ያደረሱትን ሰዎች ስቲል አልያዝናቸውም፣ ጥቆማም ስጡ ብለን ክስም አልቀረበም። ጉዳዩን አቤቱታ መጅሊስም የክልሉ እስልምና ጉዳዮችም እስከ ፌዴራል ጭምር መግለጫ አውጥቷል። ሀዲያ እንደሚታወቀው ብዝሃ ሄሎ ተቋረጠብን። ምናልባት ሀሳባችንን ሳንቋጭና ጥሩ አቶ ማንደፍሮ ምናልባት አሁን ሀዲያ አካባቢ ብዙ መልካም ጉዳዮች አሉ ተብሎ የሚነገርበት የክልሉ መቀመጫ ጭምር የሆነ ዞን ነው። እዚህ ዞን ላይ ደግሞ የተለያዩ እምነት ተከታዮች እምነታቸውን በነጻነት ኤክሰርሳይዝ ማድረግ አይችሉም የሚሉ እንትኖችም እየተጋቡ ነው። ምናልባት እርስዎ ቤተክርስቲያን ማነው መስጂዱ ውስጥ ቃጠሎ አልተፈጸመም፣ ሙሉ በሙሉ አልወደመም፣ ትንሽ ነው ቃጠሎ ነው እያሉ ያሉት። ቃጠሎ ተቃጥሏል ማለት ሳይሆን መስጊድ ላይ አደጋ አልደረሰም። መስጊድ ላይ አደጋ አልደረሰም። መስጊድ ሙሉ በሙሉ ጤነኛ ነው። ህንጻው መስጊድም ሰላም ነው። ግን በመስጊድ ውስጥ በነበረው በትንሹ ቤት የእሳት አደጋ ያው ግድግዳ ምናምን ያልተነካ ቢሆንም ይሄንንም ለማጣራት ባደረግነው እንትን ላይ ሙስሊሙ ህብረተሰብ ቀርቦ ክስ አላስገባም። በባህል አውጣጭኝ እናወጣለን ብሎ ነው በዛ የጠፉ። እስካሁን መጥቶ የቀረበ ክስ የለም። ግን ሰራዊቱን ሊቀር ነገሮችን ለማጣራት ሞክረናል። የሄደው አባልም ቦታ ላይ ደርሶ ቃል እንዲሰጡ እንዲያደርግም ሰዎቹ አልነበሩም። አንደኛው ማንም እንዳቃጠለ አላወቅንም። 2 ሰዎች ግን ከቦታ ሸሽተዋል የሚል እንትን ነው የሄደው ፖሊስ መረጃ ይዞ የመጣው። ሰዎቹ ቀርቦ እንዲመሰርቱ ብንጋብዝም እስካሁን ድረስ አልቀረቡም። አዎ ሰዎቹ አቤቱታ አቅርበዋሉ ለክልሉ እስልምና ጉዳዮች ለዞኑ፣ እንዲሁም ደግሞ ፌዴራል መጅሊስም ጭምር ይህን ጉዳይ ያውቀዋል። እዛ አካባቢ የሆሳና መስጂድ ኃላፊ ዋናው ኃላፊ ኢማም ግርማ ሙዘይን ዶክተር ወልዴ ናሲውን ይዞ ቀርቦ ነበር። ያን ቀን አብረን አንድ ላይ ሆነን ህዝብን አወያይተን በቃ ያለው ነገር አሳኪኝ እናወጣለን በሚለው እሳቸው ምንም ተስማምተን ከጣላችሁ አምጡ ካልቻላችሁ ፖሊስ ያጣራል ክስ ይዘሱኑ ብለን ነው የሄድነው። ኢማም ግርማም እኛም በጣም ጥሩ ሙስሊሙ በኩል እስካሁን ድረስ እየቀረበ ክስ የለን። እኛ ግን ነገሩን ለማጣራት እስከ ቦታ 2-3 ይለናል። አርቦ ክስንም ሌላውን ሙስሊሞቹ እዛ ቦታ ላይ መስጊድ ተቃጥሏል ተብሎ የምነዛው ወሬ ከእውነት የራቀ ውሸት መሆኑን ደግሞ ይህን ሚዲያም ጭምር እንዲያውቁ ነው የምነግረው። መጠው ማለትም ይቻላል፣ መረጋጋትም ይቻላል። አቶ ማንደፍሮ ምናልባት መስጂድ ውስጥ መስጂድ የግድ በቦሎኬትና በሴራሚክ የተገነባው ነገር ብቻ አይደለም። መስጂድ በሳርም በጎጆም የተገነባ ነገር መስጂድ ሊሆን ይችላል። እኛ እዛ ውስጥ ወረቀትም ሆነ እንጨት አንድ ነገር እንዲቃጠል አንፈልግም። ግን ተቃጥሏል ድል ያሉ ግለሰቦች ቀርቦ
ኬስ በመሰረት መጠቆም ሌላ ነገር ማድረግ የሚችለው ለፖሊስ ይገዛ ድጋፍ ማድረግ ነበረበት። ግን እስካሁን እየቀረበ ሰው የለም። ፖሊስ እያሳደደን ነው ይላሉ። በሚዲያ ከነዛ እንትን ወሬ ውጪ ተበደልን እያሉ ባሉ ግለሰቦች ቀርቦ ነገሮችን እኮ ማስረዳት አቶ ማንደፍሮ ልክ ነዎት። ምናልባት ተበዳይ ቀርቦ ክሱን አቤቱታ ቻርጅ ሊያስገባ ሲል እናንተ ጸጥታ መዋቅሩ እያሳደደ ይህንን ጉዳይ እያራገባችሁ እያቀጣጠላችሁ ነው በሚል እያሰሩን ነው። ሙስሊም ነው ወዲያ አይታል በሙስሊም ቤት ፔንቴ አለ፣ በፔንቴ ቤት ሙስሊም አለ። ተቀላቅሎ ያለው አንድ ቤተሰብ ነው። ደግሞ ያ ፔንቴም እንትንም አባቱ ሙስሊም ከሆነ ልጁ ፔንቴ ነው። የአንድ ቤተሰብ እንትኖች ናቸው። ይሄ ሰዶ ማሰደድ የሚባለውም ከእውነት የራቀ ውሸት ነው። እነዛ ሰዎች ያለአግባብ እየተከሰሱ እንትን ሳይሆን ባጠፉት ጥፋት በህግ አግባብ ተከሶ በህግ አግባብ ውሳኔ ተሰጥቶ ወደ ማረሚያ የሄዱ ሰዎች እንጂ እነዛ አሁን ማሳደድ የለም። እነዛን ሰዎች ያለው እውነት ይሄ ነው። ግን የሚነዛው ወሬ እውነት የረጋ ውሸት ነው። አቶ ማንደፍሮ ምናልባት እርስዎ እንደ ጸጥታ መዋቅር ያለውን ነገር ከሁለቱም ወገን የትኛውም እምነት ተከታይ ሊሆኑ ይችላሉ። ነገር ግን እርስዎ እዛ ጋር ስልጣንም ሲይዙ ሌላውም አካል ስልጣን ሲይዝ ሁሉንም የእምነት ተከታይ በእኩል ዓይን ፍትህ እየሰጠ ተከባብሮ እንዲኖር ማስቻል ነው። ይሄ ሆኖ ሳለ ግን አሁን ያሏቻቸው ወንድሞች ታስረው የነበሩት ከዚህ ቀደም ሁለት መስጂዶች መካከል ቤተክርስቲያን ለመገንባት በሚካሄደው ሂደት አለመግባባት ነበረ። ይህንንም ከአሰራሩ ከመመሪያው ውጭ ስለሆነ ብለው አቤቱታቸውን ሲያቀርቡ የነበሩ ሙስሊሞች ናቸው። እዛ ጋርም የሙስሊምም የመስጂድ ኢማሞች ጭምር ናቸው ይህንን ጉዳይ በበላይነት ሲንቀሳቀሱ የነበሩ። ፍርድ ቤቱ ውሳኔ ሰጥቷል። ፍርድ ቤቱ ውሳኔ የሰጠበት የራሱ የሆነ እይታ ሊኖረው ይችላል። ነገር ግን እነዛን ሰዎች የፕሮቴስታንት እምነት ተከታይ ንብረት ላይ ጥቃት አድርሰዋሉ ተብሎ ፍርድ ቤቱ ውሳኔ ከሰጠ በቀን በጠራራ ፀሐይ መስጂድ ግቢ ውስጥ ያለ መስጂድን ከነቁርአኑ ያቃጠሉ ሰዎችን እናንተ እንደ ህግ አነፍንፋችሁ ተከታትላችሁ የህግ ቁጥጥር ላይ ማዋል ለምን ተሳናችሁ? ሙስሊሙ መጥቶ እንዳይል እየተሳደድን ነው የሸሸን ነው ተብሏል። ሌላውን አስሮት ፍርድ ተፈርዶበታል። እናንተ እንደ ተቋም ይህንን አካል የህዝቡን ሰላም የአብሮነቱን የመቻቻሉን ጉዳይ ያፈረሰ ያለን አካል ሲያቃጥል በቀን በጠራራ ፀሐይ ምስክር ምንም የሚያስፈልገው ነገር ይታወቃል። ይሄንን አስራችሁ ይዛችሁ ምርመራ መጀመር እንዴት ተሳናችሁ? ጉዳዩን ስቲል ድረስ አላወቅንም። ይቅርታ አድርግልኝና ቀርታል። አይ እየጨረስኩኝ ነው። ማታ 9 ሰዓት ነው የተቃጠለው። በጠራራ ፀሐይ በቀን አይደለም፣ ማታ 9 ሰዓት ነው የተቃጠለ ተብሎ ወደ እኔም የተደወለው። እኔ አሁን በጸጥታ አካል ቤት አልተቀመጥኩም። በዛ ሰዓት ነው ከወረዳ ያሉ ሰራዊትን ይዤ የወጣው። ማታ ሌሊቱ 9 ሰዓት ላይ ጥሩ ታዲም ጠራራ ፀሐይም አይደለም። እናንተም እንደ ጋዜጠኛ ይሄንን እንትኑ አስተካክሏ ማለት ነው። ምን ችግር ምንም አይደለም አቶ ማንደፍሮ። እሺ ይሁን 9 ሰዓትም ይሁን ስማልኛ ይሄንንም ለማጣራት ሙከራ አድርገናል። ሰዎቹ እንዲመጡ ጋብዘናል። እራሳቸው እኛ በአውጫችን እናወጣለን ካልሆነ እንመጣለን አሉ። አልመጡም። እስከ ቦታ ድረስ 2-3 እኔም ሄጃለሁ። ቀርቦ ቃል የሚሰጠውም የለም። ይሄ አሁን በሚዲያ የሚወራ ነገር እንጂ ወደ ፖሊሲ ወደ ህግም ቀርቦ ያደረገ ነገር የለም። ነገር ግን እኛ አልመጡም ብለን ጅምላለን። ፖሊስ ማጣራትን እንዲያደርግ ወደ ቦታ ይቻለው ራሱ ሄጃለሁ። ቀርቦ ግን ቃል የሚሰጥ ሰው የለም። እዚያ አካባቢ እኔ የተወለድኩበት አካባቢ ነው። ሙስሊምም ፔንቴን ለኔ ያው ቤተሰቦቼ ናቸው ሁለቱም። እንደመሆኑ መጠን ይህንን ጉዳይ ቃል እንዲሰጡ እንዲቀርቡ በአካልም ሄጃለሁ። ግን ቀርቦ ቃል የሰጠ ሰው ተከሳሽ አካሌ ነው አካሌን እንጠራጠራለን ብሎ አንድም እንትን ያልሰጠው እስካሁን ድረስ አሁንም ክትትል ላይ ነው ያለ ነው። ይሄ ነው ያለው። አሁን አድርጎ ሳይሆን ያን ነው እኮ አሁን እያልኩ ያለሁት። እኛ ጋር የመጡ መረጃዎች በቀን አሁን ይሄንን ባለፈውም እንደዚሁ እንመጣና እናንተ ጋርም ያለውን ነገር አቶ ማንደፍሮ እኔ እጅግ አድርጌ መጀመሪያ ላይ ማመስገን እፈልጋለሁኝ። ቦታው ከመምጣታችን በፊት ያለው ነገር በተለያዩ የሚዲያ አውታሮች እየተሰራጨ ነው። ቁርአን ተቃጥሮ በምስል እየተመለከትን ሰዎች እያለቀሱ የነበረበት ሁኔታ አለ። እዛው አካባቢ እንዲሁ በቆንጨራ ከዚህ ቀደምም አንተም ልታውቁት እርሶም ሊያውቁት ይችላሉ።
በቆንጨራ ጭምር ሰዎች የተጎዱበት የተደባደቡበት ሁላ ነበረ። ይሄ ሲደረግ ግጭቱ ሲፈጠር ከሙስሊሙ ወገን ብቻ ያሉ ሰዎችን ፍርድ ቤት አቅርቦ ለዚህ ጉዳይ ሲንቀሳቀሱ መብታቸውን የጠየቁ ሰዎች ፍርድ ተፈርዶባቸዋል የሚል ክስ ጭምር ይቀርባል። ለኛ ለጣቢያችንም ይቀርባል ጥቆማ። ይህንንም ባላንስ ለማድረግ ነው ወደ እርሶ ጋር አሁን እየደወልን ያለ ነው። በምስል ቁርአን ሲቃጠል ቤቱ ፈርሶ ጣሪያው ነዶ ተመልክተናል። ይሄ ደግሞ ሙሉ በሙሉ አልወደመም እያሉ ነው እርሶ። ሙሉ በሙሉ እንደ ፖሊስ ሰው ማቃጠለው ቀርቦ ወንጀለኛው ለህግ ማቅረብ ዋና ወሳኙ ወንጀለኛውን ደግሞ ተከታትሎ አነፍንፎ ጉዳዩ ወንጀል ከመፈጸሙ በፊት ራሱ የጸጥታ መዋቅር አሁን ላይ ተከታትሎ ነገሩን ማክሸፍ መመከት ይችል ነበር። ግዴታውም ስለሆነ እንዲችል እኮ ጥቆማ አልተሰጠንም እኮ አካሌ አቃጥሏል እንጠራጠራለን ብሎ እኮ ክስም አልቀረበም እኮ ቀርቦ አናፍንፋን እንድንይዝ አሳደር እንድንይዝ እኮ የቀረበው ክስ በሌለበት እንዴት ነው ማድረግ የሚችለው? እናንተ ጋር የሚቀርቡ ሰዎችን እያሰራችሁና እያሸማቀቃችሁ ነው የተባለ ያለው ሰው ፈርቷል ነው። ማንን ያስራል? ቆይ ኢስላምም እኮ አንድ አካል አንድ ህብረተሰብ ነው ያለው። ወንድምና እህት ነው እዚህ ያለው። ማን ነው ማንን የሚያሳድደው? ማን ነው ማንን የሚያደርገው? ከእውነት ረጋ ውሸት ነው። ይሄንን እስከ ቦታ ድረስ መጣችሁ ማለት ትችላላችሁ እናንተ። ይሄን ሄደው አቤቱታ ለማቅረብም እንደንተንም በህግ አግባብ አካሌ እንጠራጠራለን እኛ ከሌላቸው ያቃጠሉ ብሎ ቢያቀርቡ እኮ እኛ 24 ሰዓት ውስጥ ይሄንን ወደ እንትን ማድረግ ይቻላል። እንደው ምናልባት እነዚህ ሰዎች ፈርተውም ይሁን ቦታውን አልቀረቡም። አንድ ተቋም ከነደደ አንድ የእምነት ተቋም ከነደደ ጥቃት ከደረሰበት የጸጥታ ክፍሉ ከሳሽ የለም ብሎ እጁን አጣጥፎ መቀመጥ አለበት። ያግባብ ነው በጣም ጥሩ። እሺ ምርመራችሁ ላይ አሁን ምን ላይ ደርሳችኋል? እንደው ለህዝቡ ይፋ ቢያደርጉለት። አሁን ምርመራ ክፍል ኃላፊ መርማሪ ብቻ ሳይሆን የምርመራ ክፍል ኃላፊውን አዛዡን ሌላ የሚመለከታቸው ባለድርሻ አካላትን ፖሊስን እንዳለ ይዤ ነው የገባሁት። ነገር ግን ጥበቃ የሚባል የተባለው ሰውዬው ሁለት ሰዎች ማታ ሻሹ ሌሎች ሰዎችን አቅርቦ የመስጊድ ሰዎችን ወደዚህ አቅርብና እስቲ ያለው መረጃ እሱ ብዬ ማንም ሊሰጣ አልቻለም እስካሁን ድረስ። ስለዚህ በጣም ጋቢሽ ያለው ማቶ ቃል የሰጠ ሰው የለም። ስለዚህ የምርመራ ውጤታችሁ አሁን ቃል የሰጠ ክስ ያስገባ ሰው ስለሌለ ምንም የሄዳችሁት ርቀት እንደሌለ ነው የሚያረጋግጡት። ሄደናል፣ እስከ ቦታው ድረስ ሄደናል። አይ ኖ ቦታው ድረስ ሄዳችኋል፣ የተቃጠለውን ተመልክታችኋል። የመስጊዱ ሰዎችን ስራ ብያለሁ። ዘበት ጥበቃውን ሰዎቹ ወደ የመስጊድ ኃላፊውም ሌላውም ህብረተሰብ ወደዚህ እንዲመጡ በባህል የተቀጠረው ስብሰባ መኖሩን ነገረኝ። ከዛ በኋላ የመስጊድም ሌላ ሰዎችን መምጣት አልቻሉም። እንደገናም ሄጃለሁ ሌላ ግብረ ኃይል ይዤ ያ ሰዎችን በሄዱበት ወቅት ቀርቦ ሁኔታውን የሚያስረዳ እንትን የሚያደርገው ነገር የለም። ስለዚህ እኛ በመሀል እንትን አድርገን እንመጣለን ያሉት እስካሁን ድረስ የመጡ ነገር የለም። ይሄንን ችላ ብለንም ሌላ እንትን አድርገንም ሳይሆን ሰዎቹ ላይ ምን እንትን እንዳላ አላውቅም። ስለዚህ አሁንም ቢሆን ወደዚህ እንዲመጡ አድርጉ። አጥቂዎችን በህግ አግባብ ለህግ እናቀርባለን። ተጠርጣሪዎቹን እናንተ ጋር ጥቆማ ሊደርሳችሁ ይችላል። ይሄንን እንደ ፖሊስ ያው ወንጀል ከተፈጸመ በኋላ ወንጀለኛን ወይም ተጠርጣሪን መያዝ አንዱ ስራው ነው። ወንጀል ከመፈጸሙ በፊት ደግሞ ጉዳዮችን ፕሮአክቲቭ ሆኖ መመለስና መመከት ይገባል። የእናንተ ደህንነትም የእናንተ የውስጥ ሴኩሪቲንም ጭምር እዛ ጋ እኮ አሰማርታችሁ ማን እንደሆነ ይታወቃል። ይሄን ሊያደርግ የሚችለው መስጊድን ዳይሬክት አታክ ከተደረገ ትላንትና የፕሮቴስታንት እምነት ተቋም ላይ ጥቃት አድርሰዋሉ እና እርሶ ያሉትን ቃል ውሰደውና የ1 ዓመት ከምናምን ፍርድ ፈርደዋል። የ1 ዓመት ከምናምን ፍርድ ተፈርዶባቸዋል። እነዚህ የመስጂድ አስቀሪዎች፣ አሰጋጆች፣ ኢማሞች ናቸው የተፈረደባቸው። ጥቃቱ ምን እንደሆነ እኛ አናቅም። ምናልባት ግን ከዚህ ቀደም በሁለት ቤተክርስቲያን መካከል በሁለት መስጂዶች መካከል ቤተክርስቲያን ሲገነባ ይሄ ከህግ አግባብ ውጭ ነው። አንድ የእምነት ተቋም ከሌላ የእምነት ተቋም በፍርድ ቤት አግባብ ልክ አይደለም ብሎ እስላሞች አቅርበዋሉ። ይሄ ልክ ነው አይደለም የሚባለው በፍርድ ቤት እየታየ ነው። ወረዳ ፍርድ ቤት የኔ ስልጣን አይደለም ብሎ ብይን ሰጥተዋል። ይሄንን ደግሞ ወደ ከፍተኛ ወደ እንትኑ ሄደዋሉ። ይሄ ውሳኔ እስኪመጣ ድረስ ያው ባለበት ነው ያለው። ሌላው ከኛ ክትትልና እንትን ምንም አላነሰም። ነገር ግን ቀርቦ በዚህ ጉዳይ ላይ ይሄ ሆኗል፣ አካልን እንጠራጠራለን፣ ለዚህ ድርጊት ፈጻሚ አካልን እንጠራጠራለን የተባለው ሰው
እስካሁን አልቀረበም። የእነሱ ያለማቅረብ ሳይሆን እስከ ቦታ ድረስ እንሄጃለሁ። ነገር ግን ቀርቦ ይህንን ማስረዳት አልቻሉም። አዎ ምናልባት አቶ ማንደፍረው አቶ ማንደፍረው ምናልባት የመጨረሻ ሀሳቤን ላንሳ እና እርስዎ አሁን እየነገሩኝ ባለው መሰረት ፍርድ ቤት ጉዳይ የተያዘውን ጉዳይ ይህንን ጉዳይ የፍርድ ቤት የላይኛው ፍርድ ቤት የወረዳ ፍርድ ቤት እኔ መወሰን አልችልም ብሎ ወደ ከፍተኛው መርቶታል ነው የሚሉኝ። እሱ ውሳኔ እስኪሰጥ ጸብ እንዳለ በሁለት የእምነት ተከታዮች በሙስሊሙና በፕሮቴስታንቱ መካከል አለመግባባት እያለ እንደሆነ እየታወቀ አንድ መስጂድ ላይ ደግሞ ጥቃት ሲደርስ ይህንን ጥቃት ያደረሰው ማን እንደሆነ ግልጽ ነው። ስለዚህ እነዚህን ተጠርጣሪዎች ይህንን ጉዳይ ሊያባብስ የሚችል ይሄ ጉዳይ በመላው ኢትዮጵያ ላይ ሁሉንም ሰው ያስቆጣ ያሳዘነ ነው። ይሄ ሙስሊሙን ብቻም ሳይሆን የእምነት ተቋም ሲነካ የሌላውንም እምነት ከሙስሊሙ ውጭ ያለውን ኦርቶዶክስም ይሁን ፕሮቴስታንትም ሌላውም ጭምር አንድ አማኝን የሚያሳዝን ድርጊት ነው እዛ እናንተ ወረዳ ላይ የተፈጠረው ወይም የተፈጸመው። ይህንን ጉዳይ ደግሞ በሁለቱ እምነት ተከታዮች መካከል ጸብ እያለ በማግስቱ ምሽት ላይ ይሁን ቀን ላይ ይሄ ቸርች ማነው ቤተክርስቲያኑ መስጂዱ ሲቃጠል ጣሪያው ትንሽ ተጎድቷል፣ ግድግዳው እንዳለ አለ የሚል የጉዳቱን መጠን ሙከራ ማድረግም ወንጀል ነው። ኦልሬዲ ቁርአኖች የተለያዩ እንትኖች መጽሐፍቶች ነደው የቤቱ ጣሪያ ነደው ሶሻል ሚዲያ ላይ እኛም ምስሉን ስንመለከተው ነበር። በመላው ኢትዮጵያም የሚገኙ ከኢትዮጵያም ውጭ ያሉ ሙስሊሞችንም ሁሉንም ህዝቡንም ጭምር ያስቆጣም ያሳዘነም ድርጊት ነው። ይህንን ድርጊት ከሳሽ አልመጣም ጥቆማ አልመጣም በማለት እስካሁን ድረስ መቀመጡ ተገቢ ነው የሚል እምነት የለንም። ከዛ በመቀጠል ይህንን ጉዳይ ያደረጉ አካላት በአስቸኳይ ለህግ ወይም በቁጥጥር ስር አውለን ጉዳያቸውን የተከታተልን ነው የሚል መግለጫ ይሰጡኛል ብዬ ነበር ነው የሚጠበቁት። በተቃራኒው ግን ሙስሊሞቹ ከዚህ ቀደም ለመብታቸው ሲንቀሳቀሱ ሲሄዱ የነበሩ ሁከት ፈጥራቸዋል፣ ጥቃት አደርሳቸዋል በሚል ደግሞ ክስ ተመስርቶባቸው የአንዳንድ ዓመት ፍርድ እንደተፈረደባቸው እየሰማን ነው። ያኛው እነዛ ሙስሊሞች ላይ ፍርዱን የወሰነው ተቋም እነዚህ ሙስሊሞች ደግሞ ኦፊሻሊ በቀን የተቃጠለ ቸርች እኛ አላየንም። ምናልባት እነዛ ምን ወንጀል ሰርቶ እንደታሰሩ እናንተው ጋር ነው ማስረጃው መረጃው የሚኖረው። እነኚህ ሰዎች ግን መስጂድን አቃጥለው ከሳሽ ስለሌለ ብላችሁ እናንተም ቦታውን ሄዶ ከመጎብኘት በዘለለ አሁንም እየጠበቅን ነው ጥቆማ የሚጠቁሙ ሰዎች ሲመጡ እየተሳደድን ነው እየታሰርን ነው እያሉ ያሉት። ይህንን ጉዳይ አሁንም በትኩረትና በአጽንኦት ሰጥታችሁ ለህዝቡም ምላሽ ብትሰጡ የተሻለ ነው የሚል ነገር አለኝ እንደኔ። እንደው መጨረሻ ላይ የሚያስተላልፉት እድል ካለ እድል ውስጥ አሁን አንተም እየተናገርክ ያለው በዚህ አካባቢ የሌለው እንትን ነው። ለምን ፍርድ ቤትን እኛ ማዘዝ አንችልማ? ህግ አውጪ አለ፣ ህግ ተርጓሚ አለ፣ ህግ አስፈጻሚ አለ። እኛ ህግ አስፈጻሚ ነን አይደል? ህግ ተርጓሚ ትርጉሙ ሰጥቷል በህግ አግባብ። ይህንን ለምን ተደረገ ብለን አሁን ፍርድ ቤትን እኛ መክሰስ አንችልም። ነገር ግን አሁን በተከሰተ ጉዳይ ላይ ፖሊስ ሰራዊትን ይዤ እስከ ቦታ ድረስ ሄጃለሁ። ማታ 9 ሰዓት ሲደወል ወደ 10 ሰዓት አካባቢ ደርሰናል። ከሌሊቱ ባየነው ነገር ላይ ቤቱ ግድግዳው ሰላም ነው፣ እሳቱ ከየት ነው የመጣው ከስራው ነው ወይ ከላይ ነው ወይ የሚለውንን ለማጣራት ቦታ ሄደን ሽማግሌዎችን አሰባስበን አጥፊዎችን አውጣችሁ ስቶ ስንል እስቲ እኛ በባይል አለ ይህንን ባይልን አይተን ሰዎቹን ይዘን እንመጣለን፣ አጥፊዎቹን ጥቆማ ይዘን እንመጣለን ብሎ የሙስሊም መስጂድ ኃላፊው መጥቶ ነበሩ። ከዚህ ቅድም ስም የጠቀስኳቸው ሰውየው አብረን ነው ያሰባሰብነው፣ አብረን ነው የተሰባሰብነው። እኛም እሳቸውም ከሙስሊም ሄዶ ግርማ ሙዘይን አብረን ነው ይህንን ጉዳይ አይተን እስቲ በቃ ከቻላችሁ እዚህ ለመጨረስ ካልቻላችሁ ግለሰቦቹን አሳልፋችሁ ለመስጠት እንትን አድርጉ ብለን እነኚህ ሰዎች እስካሁን ድረስ ጥቆማም አልመጣም፣ ክስም አልመጣም ብለን አልተቀመጥንም። 2-3 ሰራዊትን ይዘን መርማሪ ቡድንን ሊቀር እዛ አካባቢም ሰዎቹ ቀርቦ ቃል ለመስጠት ፈቃደኛ አይደሉም፣ መጥቶም ሊከሱ ፈቃደኞች አይደሉም። ይህ ባልተፈጠረበት እኛ ከኛ አግባብ በህግ አግባብ ምንድን ነው መደረግ አለበት? በጣም ጥሩ። እንደ ወረዳ ጸጥታ ተቋም ግን መግለጫ አውጥታችኋል። በዚህን ቀን በዚህን መስጂድ ተቋም ላይ የተፈጸመውን ጥቃት የወረዳው ሰላምና ጸጥታ ያወግዘዋል ብላችሁ ይህንንም ድርጊት የፈጸሙ ወንጀለኞችን ተጠርጣሪዎችን ፖሊስ በአፋጣኝ ክትትል አድርጎ ለህግ የሚያቀርብ መሆኑን እናሳውቃለን የሚል መግለጫ አውጥታችኋል። በራሳችን በወረዳው ሚዲያ ላይ
ይሄ መሆኑን የኦነግ ነገር ሊካሄድ ያለ መሆኑን አጥፊዎቹን ደግሞ ካለበት ፈልገን ለህግ የምንነገር መሆኑን እኛ በራሳችን ሚዲያ ተጠቅመናል። በወረዳ ሚዲያ ላይ የእናንተ አሁን ይሄ ደብዳቤውን አገኘዋለሁ። ምናልባት መግለጫ ማውጣታችሁን እናንተ ወረዳ ኮሚኒኬሽን ላይ ይኖረ እኛ ለምንመለከተው ለወረዳ ሚዲያ እስከ ቦታ ድረስም ሄዳን ያለውን ነገር በተለያዩ ፔጆች ላይ ለጥፈናል። እንደ ተቋም ተለጥፏል። የእናንተ ኦፊሻሊ ይህንን መግለጫ አውጥታችኋል። እንደ ተቋም እንደ ሰላምና ጸጥታም ተለጥፈዋል። እንደ ወረዳም እንትን ተለጥፈዋል። ይህ ስለሆነ እስከ ቦታ ድረስ እናንተ በርቀት ሆናችሁ እንትን ከማናገር ውጭ እስከ ቦታ ድረስ የመጣችሁ ጉዳዮቹን ቢታጣሩ ያለውን በመሬት ያለውን ነገር እንደዚህ በሚዲያም ሽፋን እንትን ቢሰጥ ትክክለኛ ነገር ሰዎች አጥፊዎች ከወንጀል እንዲመለሱ ቢታደርጉ እንደዚህ አይነት አጥፊዎች ደግሞ ያው በህግ አግባብ ወንጀል ነው፣ በሃይማኖትም ኃጢአት ነው፣ በባህልም እርግማን ነው። እንደዚህ አጥፊዎች ይህንን እኛ የምናወግዛለን። እናንተም በመሬት ያላችሁ ብትመዘግቡና እንትን ብታደርጉ ጥሩ ነው። እጅግ አድርጌ አመሰግናለሁኝ። እኛ እንደ ሚዲያ ይህንን ጉዳይ የደረሰንን መረጃ ከሰማን በኋላ የእናንተን ምላሽ በመንግስት መዋቅር በኩል ያለው ምላሽ ምንድን ነው የሚለውን ነገር ሰምተን ባላንስም ለማድረግ ይህንንም ደግሞ ለህዝቡም ግልጽ ለማድረግ ነው። ስፍራው ድረስ ደግሞ የተፈጠረው ነገር መፈጠሩን የተካደ ነገርም ስለሌለ ስፍራው ድረስ እርሶም ሄደው ከቲሞት ጋር አይተዋል። ከተመለከቱ በኋላ ምንም እንኳን ተጠርጣሪዎቹን ለመያዝ የከሳሽ ወገን ወይም ደግሞ የተጎጂ ወገኖች አቤቱታ አላስገቡም ነው እያሉ ያሉት። እነሱ አሁንም ምናልባት እንዲያሰምሩበት የምፈልገው ሰዎቹ ወደ እናንተ ጋር ፈርተዋል። ራሱ ቢሰጡ ያው እኛ ከየትም ቦታ አናፍሪፋን እናቀርባለን። ነገር ግን ቆማ አልሰጡም። ቆማ እንዲሰጡ እናንተ ገፉባት። እኛም ያው እየተከታተልን ነው። እኛ እነሱንም አሁን እኔ የመጅሊሱን የዞኑን መጅሊስም ወረዳ መጅሊሶችንም እኔ አሁን ኢንተርቪው አድርጌ ምላሽ አንድ ላይ አድርጌ ከእናንተ ጋር ለቀዋለሁ። ችግር የለውም። ምናልባት ግን አሁንም እነሱ ጋር ያለው ስጋት እናንተም እንድታውቁ የምፈልገው ይሄንን አቤቱታ ክስ ይዞ የሚሄድ ሰው ተከሳሽ ሆኖ የሚታፈንበትና የሚታሰርበት እየተሳደድን ነው የሚለውን ጉዳይ ነው አስምረው ወደ እኔ ጋር የሚደውሉ ሰዎች ከአካባቢውም የነበሩት። ይሄንን ነገር ካለም አጥሩ ማንም የለም። በህግ አግባብ ሰዎች ተከሶ ለህግ እየቀረቡ ነው። ከዛ ውጭ ግን ሰዶ ማሳደድ የሚባልን ሌላ ነገር ውቀት ምናምን ከእውነት የራቀ ውሸት ነው። ነገር ግን የተደረገው ጥፋት ላይ እኛም አውግዘናል። እናንተም ማውገዝ አለባችሁ። ሁለተኛም ጥፋት እንዲፈጠም አንፈልግም። ነገር ግን ያለውን ጉዳይ በጋራ አድርገን አጥፊዎቹን ለህግ እናቅርብ የሚል ነገር ነው መጨረሻ የምናገረው። ስለዚህ መጨረሻ ላይ ግን እነዚህን አጥፊዎች ለህግ የማቅረቡ ተነሳሽነቱና ቁርጠኝነቱ በእናንተ በኩል 100% አለ። እንድንጠናከረ ነው ያለው። ሰዎቹ ወደ እኛ እንዲመጡ እኛም ግፊት እያደረግን ነው። እናንተም ግፊት አድርጉና ወደ ህግ አግባብ መጥቶ አጥፊዎቹን ጥቆማ ይስጡን። እጅግ አድርጌ አመሰግናለሁኝ። ፖሊስም ፖሊሳዊ ኃላፊነቱን ይወጣ። ጠቆማ ምናልባት ሊጠፋ ሊፈራ ማስረጃ መረጃ ሊሰወር ይችላል። ሰዎች በግል እዛ አካባቢ ላይ ሊፈሩ ሊሰጉ የሚችሉበት ሁኔታ ያው በተደጋጋሚ ከዛው አካባቢ እየሰማን ያለነው ነገር ትንሽ ለጆሮ ደስ የማይል ነውና እርሶም ጊዜዎትን ወስደው ይህንን ገለጻ ስለሰጡኝ እጅግ አድርጌ አመሰግናለሁኝ። መልካም ቆይታ። መልካም ቆይታ ለሁላችን። አመሰግናለሁ። እሺ። እንግዲህ እንደተመለከታችሁት በስልክ አቶ ማንደፍሮ ካሳን የአንሊሙ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ጋር ቆይታ አድርገናል። ይህንኑ ይዘን ስለተፈጠረው ጉዳይ የሀዲያ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ሰብሳቢ ወደ ሆኑት አቶ ግርማ ጋር ስልክ እንደውላለን። የእሳቸውንም ምላሽ እና ስለ ሁኔታው የሚሉንን ሰምተን እንመለስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደምን አሉ ኢማም ግርማ? የጀርባ አጥንቶቻችን ሰላም ኖት? አልሐምዱሊላህ ረብል ዓለሚን። አሪፉ ብለናቸዋል። ሪሀቡ ኢማም ግርማ፣ አሁን ወደ እርስዎ ጋር ቀጥታ ስልክ የደወልኩት ለዚህ ለሰሞኑ ለሀዲያ ላይ እየደረሰ ባለው ጉዳይ እናንተም ያወጣችሁት መግለጫ አለ። ወደዛ ሀሳብ ልሰጥዎት ነው። ግን ደህና ኖት? አልሐምዱሊላህ ረብል ዓለሚን በጣም ደህና ነን እኮ። አልሐምዱሊላህ። ምናልባት ያሉበት ቦታ የሚመቾት ከሆነ ድምፆትን ሪከርድ እያደረኩ ስለሆነ ኢንተርቪው ላደረጎት ነው። አሁን የት አሉ? አሁን እኛ ከስቱዲዮ ነው የምንደውልሎት። ስቱዲዮ ነው ያለሁት። በስልክ ትንሽ አንዳንድ ነገሮችን ልጠይቆት ነው። ባላ አሁን እንዴት ይሻለናል? ቦታ ሊባል እንደዛ በቃ ባሉበት የተወሰነ ነገር ይንገሩኝ። ያሉበት ቦታ ድምጽ በደንብ የተሰማኝ ስለሆነ ወደ አንሊሙ ወረዳ ጸጥታ ኃላፊ ጋር ደውዬ ስለነበር
እሱ ጋር ያለውን ነገር ሳነሳ ሙስሊሞች ጥቆማም አልሰጡንም፣ ክስም አላቀረቡም የሚል ነገር ነው እያነሳ ያለው። ከኢማም ግርማ ጋር ቦታው ድረስ ሄደን የተቃጠለውን መስጂድ ተመልክተን መስጂዱ ሳይሆን የተቃጠለው መስጂዱ ውስጥ ያለ ሌላ እንትን ነው የተቃጠለው የሚል አለ። ያንን ተመልክተናል። ይህንን ደግሞ ጥቃት ያደረሱ ሰዎችን ክስ አስገቡ ብለን ክስ ያስገባም የለም። ጥቆማም ስጡ። አቤት ኢማም እሺ ጥቆማም ስጡን ብለን ሙስሊሞቹ ጥቆማ አልሰጡንም። ከኢማም ግርማ ጋር ሆነን በአካባቢ ባህል ሽማግሌ በአውጫጭኝ እንዲወጣ በሚል ተነጋግረን ክስም እንዲያስገቡ ጥቆማም እንዲሰጡ ብለን ወደኛ ማንም እስካሁን ድረስ መጥቶ ጥቆማ የሰጠም ክስ ያቀረበ አካልም የለም በሙስሊሞቹ በኩል የተባለ ነው። ይሄን ጉዳይ ያውቁታል? አዎ እኛ የምናውቀውን ያህል እናውቃለን። ማናውቀው ነገር ቢቀርም የምናውቀውን ያህል መረጃ መስጠት እንችላለን። ኢንሻአላህ ይስጡኝ። በቃ አሁን ይቻላል። አሁን እስቲ ያለውን ነገር ንገሩኝ። አሁን እሱ ባነሳው መነሻ አድርገው ምንድነው የተፈጠረው? አዎ እንግዲህ ግንቦት 27 ነበረ ዕለቱ። ማታውን ዕለቱ ሮብ ነው። ግንቦት 27 28 ሊነጋጋ በ27 ሌሊት ነበረ መስጂዱ የተቃጠለው። ይህ አሁን የተቃጠለው መስጂድ ቀዳሚ መስጂድ ነው። አሁን ያለው አዲሱ ህንፃ ከመሰራቱ በፊት ሲሰገድበት አገልግሎት ሲሰጥ የነበረ መስጂድ ነው። ያ ህንፃው ከተሰራ በኋላ ደግሞ ያው ሶላቱ ወደ ህንፃው ሲዞር ያ መስጂድ እንደ መድረሳ ያገለግል ነበር። በዚህም የተነሳ ያው መድረሳው ላይ ቁርአን አለ፣ የሚማሩ ተማሪዎችም አሉ። የቅርአት ተማሪዎች እና ኡስታዞቻቸውም እዛ ነበሩ። ሌሊቱን በእነሱ ላይ ነው አሁን እሳቱ የተለቀቀባቸው። ሐሙስ ሊነጋ ያ ሐሙስ የአረፋ ጾም ነበረና ለዚህ ጾም ዝግጅት ሱሁር ሲነሱ ነው እሳት ተለኩሶ ያገኙት ከመኝታቸው የተነሱት የቅርአት ተማሪዎችና ኡስታዞቻቸው። ይሄ ነው እንግዲህ በዚህ በተነሱበት ነው አሁን እዛ ቃጠሎውን ከለቀቁ ሰዎች ጋር እዛው ከመስጊዱ ወጣ እንዳሉ እዛው ከሰዎችም ተገጣጠሙ። የተወሰኑ ሰዎች ውጭ እንደነበሩ እነዛ ሰዎች እሳት እንደለቀቁ ሰዎቹንም የሚያውቋቸውም እንደነበረ እና አሁን የተረዳ ነው። እኛ በማግስቱ እዛ ድረስ ሄደናል። ሄደን በደረሰው ነገር በጣም አዝነናል። ስንደርስ የቁርአን ተማሪዎች ተሰብስበው ከቃጠሎ የተረፈ ቁራጭ ቁርአን ሰብስበው በደረታቸው ይዘው እያለቀሱ ነበረ የደረስነው። ይሄ ነው በጣም ክስተቱ በጣም አሳዛኝ እና ልብ የሚነካ ነው። በዚህ አዝነን ያው ሰው እንዲረጋጋ አድርገን በዕለቱ ተመልሰናል። ይሄ ድርጊት ደግሞ በአንድ ጊዜ የተከሰተ አይደለም፣ አመታትን ያስቆጠረ ነው። በዚህ ጉዳይ ወረዳው መፍትሄ ሊሰጥ ባለመቻሉ እና አስተዳዳሪውም የሰላምና ጸጥታ ኃላፊውም እጅ ያለበት እንደሆነ ያው የደረስንበት ነው። በጊዜው እንዲፈቱ ብዙ ጊዜ ምክር ተሰጥቷቸዋል። ከዞኑም አስተዳደር ከዞኑም ሰላምና ጸጥታ ብዙ ጊዜ አመራር ተሰጥቷቸዋል። አመራሩን አልተቀበሉም። እነሱ ወደ አመኑበት እምነታቸው አድሎ በማድረግ በሙስሊሙ ህብረተሰብ ሸር አስበው ተንኮል አስበው እነዚህ የሁለቱም መስጂድ ኮሚቴዎች ተጠያቂ የሆኑበትን ወንጀል እያፈላለጉ ሰበብ ፈጥረው የማሰር ስራ ለመስራት ነበረ ሲሰሩ የቆዩት። ይህም ተሳክቶላቸው በአሁኑ ጊዜ
ወደ 7 ሰው በፍርድ ቤት አስወስነው 14 ወር አስወስነው እስር ላይ ይገኛሉ። አሁን ይግባኝ ተጠይቆ ወደ ዞን የመጣ ቢሆንም ሰነዱ መልካም ይሄ ነው እንግዲህ። ከዛ ገለልተኛነት ወይም መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም የሚባል ነገር አልተጠበቀም። እዛ ያለው የመንግስት መዋቅር ወደ አንድ ሃይማኖት ያደለ ከመሆኑ የተነሳ ነው። እንግዲህ ይሄ ሁሉ የጥሉ መነሻም በሁለቱ መስጂዶች መካከል ቤተክርስቲያን ነባር ቤተክርስቲያን የቃለ ሕይወት ቤተክርስቲያን አፍርሰው በመስጂዶቹ መሀል በቅርብ ለመገንባት የመጀመራቸው ነገር ነው ይህን ችግር ሊፈጥር የቻለው እና የችግሩ መንስኤ ከዛ ነው። ይህን ያው በወረዳ ደረጃ በእንዲህ አይነት በማዳላት ገለልተኛ ሆኖ ባለማየት ባለመዳኘት የተነሳ ጉዳዩ ወደ ዞን መጥተዋል። ዞንም የሰላምና ጸጥታው መዋቅር የሃይማኖት ተቋማት ጉዳዩን መርቶ የሃይማኖት ተቋማት ጉባኤ ጉዳዩን እያየ ነበር። እስከ ቦታው ድረስም ሄዶ ይሄ ውሳኔ እስከተሰጠ አንድም እዚህ ጋር ግንባታ እንዳይካሄድ በሚል አግዶም መጥቶ ነበር። ይህን ይገዳ በመጣፍ ነው አንድ እስካሁን በቦታው ትንሽ አጥርም የማጠር ግንባታ የመጀመር ስራዎች ተሰርተዋል። በመጣስ ማለት በጥሰት ይገዳውን በመጣስ እንግዲህ ያም እንግዲህ በመቻቾል በዞኑ ሰላምና ጸጥታ በኩል ይገዳ እንዲቆም ተደርጓል። በሃይማኖት ተቋማት ጉባኤ እንደገና በጽሁፍ የመጨረሻ ማስጠንቀቂያ በጽሁፍ ተሰጥቶ ለጊዜው እንዲታገድም ሆኗል ግንባታው። ያ ባለበት ነው አሁን ይባስ ብለው መስጊድ ወደ ማቃጠል የተደረሰው። ሰዎቻችንም የሁለት መስጊድ ኮሚቴዎችም እንዲታሰሩ ሆነዋል። አሁን በይግባኝ ደረጃ አለ። በአሁኑ ጊዜ ሁኔታውን ለማርገብ ዞኑ እየሄደ ያለው አካሄድ እንግዲህ ውጤት ያመጣል ብለን እንጠብቃለን እና በገለልተኛ አካል እንዲታይ እያደረገ ነው። ፍትሃዊ ነገርም እንዲታይ በፍትህ በኩልም ተመርምሮ ምርመራ ተደርጎ በትክክል ዳኝነት እንዲታይ የማድረግ ስራም እየተሰራ ነው። ያው እንግዲህ ውጤቱን እንጠብቃለን። አሁን በአሁኑ ጊዜ ዞኑ የጀመረው አጀማመር መጥፎ አይደለም፣ ውጤት ያመጣል ብለን በተስፋ እንጠብቃለን። ያው ለዚህ ደግሞ ጊዜ ያስፈልጋል። ባለፈው እሑድ ህዝባችን ስብሰባም አድርጓል። ከዛ በፊት ሰላማዊ ሰልፍ ጠይቆ ነበር። መስጊዱ የተቃጠለ ማግስት ህዝቡ ሰብሩን ለቆ መንገድ ሊወጣ ነበረ። አይ እንደዛ አይሆንም በሚል ስርዓትና ደንብ ተከትለን እንጂ በሚል ህዝባችንን ይህን ስናስተላልፍ ህዝቡም እንግዲህ ተቀብሎን ለጊዜው ታግሶ ያው የእኛን አመራር ይጠብቃል። በዛው የተነሳ አሁን በቀደም እሑድ ነበረ መግለጫ እኛም ሰጥተናል፣ ህዝባዊ መግለጫ። በዚህ በመግለጫው ህዝቡም ተስማምቶ እስከ 15 ቀን ድረስ ያው በትዕግስት እንደሚጠብቅ እስከ 15 ቀን የዞኑ መንግስት እንግዲህ የሚደርስበትን ውጤት እስካሳወቀን ድረስ እንጠብቅ የሚል በዚህ ደረጃ ነው አለው። አሁን ዞኑ የጀመረው ጅምሩ ጥሩ ስለሆነ መልካም። ኢማም ግርማ እጅግ አድርጌ አመሰግናለሁ። ምናልባት ከአቶ ማንደፍሮ ጋር የአልኒሞ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ጋር በስልክ ቆይታ አድርገን ነበርና እሳቸው እንደነገሩን ከሆነ ምንም አይነት ክስም እኛ ጋር ጥቆማም ያመጣልን ሰው የለም። ከኢማም ግርማ ጋር ከሀዲያ ዞን እስልምና ጉዳዮች ከምክር ቤት ሰብሳቢ ጋር አብረን በመሆን ነው ስፍራው ድረስ የገባ ነው። ክስ ወይም ደግሞ ጥቆማ አላመጡልንም ይላሉ። ይህንንስ እንዴት ያዩታል? እናንተ እንደ መጅሊስ ተቋም ይሄ ጉዳይ እንዲጣራ ክስ አልተመሰረተም፣ የወረዳው መጅሊስስ አልመሰረተም፣ አካባቢ ላይ የገባ ክስም የለም፣ ጥቆማ የተሰጠም ነገር የለም። እስቲ እንዴት ያዩታል? ይህን ከዞን አመራር ጋር ተነጋግረን
የወረዳውን እስካሁን ጊዜ አካሄድ በመገምገም ወረዳው ገለልተኛ ሆኖ ይህን ጉዳይ ካለማየት የደረሰ ችግር ነው። እስካሁን ለዚህ ደረጃ መድረሱም ከዚያ መነጨ እንደሆነ የጋራ ግንዛቤ በመያዝ በዞን ደረጃ እንዲታይ ነው የተደረገው። አሁን ዞኑ እየሄደ ያለው የምርመራው አካሄድ ለእኛም ተስማምቶናል። አሁን በዞን ደረጃ ነው እየተካሄደ ያለው የወረዳውን ጉዳይ በመተው። እንግዲህ ክሳችሁን ዞን አስገብታችኋል ማለት ነው? አዎ እንደዛ። በጣም ጥሩ። እንደውም ያስተላልፉት መልእክት ካለ ሀዲያ ላይ አሁን በተለያየ ጊዜ እንዲህ አይነት ጥቃቶችን እየተመለከትን ነውና ይሄም የመስጂዱ ጉዳይም በሁለቱ መስጂዶች መካከል የተሰራው ቤተክርስቲያን ጉዳይም አሁን ደግሞ ወደ መስጂድ ቃጠሎም ጭምር የመጣበት ነገ ደግሞ በዚህ ከቀጠለ ነገሩ ጥሩ ላይሆን ስለሚችል እንደውም ለህዝበ ሙስሊሙም ለሌላውም የህብረተሰብ ክፍል እንዲሁም ለመንግስት የሚያስተላልፉት መልእክት ካለ እድል ስጥ። አዎ ይሄ ችግር እንግዲህ እንደ ዞን ስናየው ይሄ ብቻም አይደለምና ይሄ አሁን አንሌሞ ወረዳ ላይ በምስራቅ አንሌሞ እና በምዕራብ አንሌሞ ቀበሌያት መካከል ባሉት ሁለቱ አራት ሊዶና ሱመያ መስጂዶች መካከል በሁለቱ መስጂዶች መካከል በቅርብ ርቀት ሊሰራ የተጀመረ የቃለ ሕይወት ቤተክርስቲያን ነው። ለዛ አካባቢ የግጭት መነሻ የሆነው እንደ ዞናችን ይሄ ብቻም አይደለም። በሌሞ ወረዳ አምብቾ ቀበሌም ላይ እንደዛው መስጂድ አጠገብ አንድ ቤተክርስቲያን ለመገንባት የተጀመረ አካሄድ አለ። እሱም ያው በወረዳው ደረጃ በሌሞ ወረዳ አስተዳደርና እዛው ባለው የመንግስት መዋቅር ይገዛ ጭምር እየተሰራ ያለበት ሁኔታ ነው ያለው። ይሄም ዞኑ አስቁሟል። እንግዲህ ዞኑ የማስቆሙን ነገር እኛ በበጎ በጠንካራ ጎንነት ወስደናል። እንግዲህ ሁለተኛው እሱ ነው። በዛ በሌሞ ብቻ አንብቾን ጨምሮ ወደ 4 ቦታዎች ላይ ችግሮች አሉ። አንዱ አና በሌሳ በሚባል የሙስሊሙ መቃብር ቦታ ላይ መቃብር ቦታውን ለመቀማት የሚደረገው አካሄድም አለ። እንደዛውም በሾርሞ ዳጮ በዚሁ ሌሞ ወረዳ ለሙስሊም ተለይቶ ካርታም ያለው ባለመብት መሆኑ በሚታወቅ ቦታ አሁንም የቃለ ሕይወት ቤተክርስቲያን የመቃብር ቦታውን ቀምቶ ቤተክርስቲያን ለግንባታ የጀመረበት ሁኔታም አለ። እንደገና በሌሞ እዚሁ ቦብቾ ቀበሌ ላይ ባለው ሙስሊም በገዛ መስጂዱ እንዳይሰግድ ሶላት እንዳይሰግድ የማወቅ ነገር በቃለ ሕይወት ላይ የማወቅ ነገር መስጊድ አጠገብ ከፍተኛ ድምፅ እያሰሙ ሁከት የመፍጠር ነገር አለ። ይሄ የሌሞ ብቻ 4 ቦታዎች ላይ ጫፍ የወጡ ችግሮች አሉ። ከዛ ከአንሌሞ ጋር ሲደመር 5 ሆነ ማለት ነው። 6ኛው ደግሞ በሆመቾ ከተማ አስተዳደር የከተማ አስተዳደሩ ለሙስሊሞች መስጂድ መስሪያ ቦታ እንዲሰጥ በደብዳቤ ከዞኑም መጅሊስ ጭምር ደብዳቤ ተጽፎለት ቦታ አለመስጠቱ እንዳለ ሆኖ ያሉት ሙስሊሞች እዛ ጋር ያሉት በግል ገንዘባቸው ገንዘብ አዋጥተው በገዙት ቤት በከተማው በገዙት ቤት ሶላት እንዳይሰግዱ የማወቅ ነገር አለና ይሄም እንግዲህ ከከንቲባውና ከማዘጋጃው ጋር የተያዘ ቅንብር ነው። እዛ ጋር አዛን እንዳይሰማ ጫና የማድረግ ወከባ የመፍጠር ችግር አለ። እነዚህ ሁሉ ችግሮች አሁን በዞን ደረጃ ቀርበዋል። እኛ ለዞኑ መንግስት መዋቅር አቅርበናል። ኪስንም እንግዲህ በግልባጭ አሳውቀናል። ዞኑ ይህን ለመፍታት የጀመረው ሁሉንም አንድ አድርጎ ለመፍታት የሄደ ርቀት አለ። እንግዲህ እስካሁን የሄደው ርቀት ለእኛም ተመችቶናል። እንግዲህ የዚህን ውጤት በጋራ የምንጠብቅ ነው የሚሆነው። ኢማም ግርማ የሀዲያ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ሰብሳቢ፣ እጅግ አድርጌ አመሰግናለሁኝ። ምናልባት ሀዲያ እንደ ዞን ያሉ ችግሮቹን ለይታችኋል። ይህንን ደግሞ አሁን ዞኑን ይፈታል የሚል ትልቅ ተስፋ
አላችሁ። ችግሮቹ ወረዳ መዋቅር ላይ ደግሞ እየተባባሱ እየሄዱ ነው። አሁን ከእናንተ ጋር በተግባባችሁበት መሰረት ደግሞ ችግሩ ተፈቶ በቅርብ እናያለን የሚል ተስፋኛም አለን። ስለ ጊዜዎትና ስለ ሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁኝ። መልካም ቀን። እኔም አመሰግናለሁ። እድሉን ሰጥታችሁ ይህን መረጃ ለህዝብ ለማድረስ ላደረጋችሁት ነገር ሁሉ እኔ በጣም አመሰግናለሁ። እንግዲህ ሰላም አለይኩም። እንግዲህ የሁለቱንም አመራሮች የመጅሊሱንም አመራር እንዲሁም ደግሞ በመንግስት በኩል የአንሌሞ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ወደሆኑት አቶ መንደፍሮ ካሳ ጋር የነበረውን የስልክ ቆይታ የተመለከታችሁትን ይመስላል። እንደው እዚህ ጋር እንደተመለከታችሁት በሀዲያ ዞን አንድ ቦታ በአንሌሞ ወረዳ ብቻም ሳይሆን በተለያዩ አካባቢዎች የሙስሊሙ ማህበረሰብ ላይ መስጂድ ከመገንባት የመቀበሪያ ቦታ ከማጣት ጋር ተያይዞ ወደ 5 የሚሆኑ ቦታዎች ላይ ችግሮች እየተፈጠሩ እንደሆነና ይህንንም ችግር ለመፍታት ብዙ ጥረት እያደረጉ እንደሆነ የሀዲያ ዞን እስልምና ጉዳዮች ከፍተኛ ምክር ቤት አቶ ግርማ አብራርተዋል። ይህንን በተመለከተ ጉዳዩን ለማግባባት ከዞኑ ጋር በጋራ በቅርበት እየሰራን ነው። ወረዳው ላይ ያለን ተስፋ ተሟጧል የሚል ነገር ነው እያነሱ ያሉትና ይህንን በተመለከተ ግን እንደው እዚህ ጋር ከሁለቱ ሀሳብ ጋር ስንመለከት መስጂድ አልተቃጠለም ነው ያሉን የአንሊሙ ወረዳ የመንግስት ባለስልጣን። መስጂድ ተቃጠለ ብሎ ለማለት እንግዲህ መስጂዱ ከዚህ ቀደም ነባር ብዙ እድሜ ጠገብ እንደነበረ ለብዙ ጊዜያት ይሰገድበት ይቀራበት የነበረ መስጂድ ጭምር እንደነበረ ነው እኛ አሁን ከዞኑ እስልምና ጉዳዮች ኃላፊ መረዳት የቻልነው። ይህ ጉዳይ ዛሬ በዚህ መልኩ ወደ መስጂድ ቃጠሎ ከመምጣቱ በፊት በሁለት መስጂዶች መካከልም ጭምር ሌላ ቤተክርስቲያን ለመስራት የፕሮቴስታንት እምነት ተከታዮች ሙከራ ሲያደርጉ ጉዳዩን የዞኑ አመራር ጣልቃ ገብቶ በእገዳ ተደርጎበት አጥር መገንባትና እንዲሁም ድንጋይ አምጥቶ ቦታው ላይ የማሳረፍ ስራ ተሰርቶ ችግሩ እስኪፈታ ግንባታው ይቁም በሚል ብዙ ችግሮች ተፈጥረው እንደነበረም ጭምር እኛም ስፍራው ድረስ ከዚህ ቀደም ሄደን የሰራነው ፕሮግራም ነበረ። ከአካባቢው ማህበረሰቦችም የወሰድናቸው አስተያየቶችም ጭምር አሉ። እንግዲህ ምንድነው አሁን ላይ ሀዲያ ላይ በተደጋጋሚ እየተመለከተን ያለነው ከዚህ ቀደም በሆሞቾ ላይ እንዲሁ የመቀበሪያ ቦታና የመስገጃ ቦታ እንዲሁም ደግሞ አዛን ማለት አትችሉም ተብለው ስፒከር ጭምር ተከልክሎ የነበረውን ቦታ ከአካባቢው የአባገዳዎች ጋር በመሆን የክልሉ እስልምና ጉዳዮች እንዲሁም መንግስት መዋቅር ተወካዮችን ባሉበት እርቅ እንደተፈጠረ ይታወቃል። እንዲሁም በፎንቆ በሌሳ አካባቢ እንዲሁም ዳሚቹ ተብሎ በሚጠራ አንድ አካባቢም ላይ እንዲሁ የመቀበሪያ ቦታን በተመለከተ ችግሮች እንደነበሩ እኛም ስፍራው ድረስ ሄደን ፕሮግራም ለመስራት ሙከራ አድርገን ነበር። በሰዓቱ ወይም ፕሮግራም መስራት አትችሉም የሚሉ የተለያዩ እንትኖች እኛም ላይ ደርሰውብን ነበር። ጉዳዩን በኋላ ላይ ግን ለመፍታት የተካሄደበት ርቀት እንደነበረ መረጃዎች ነበሩን። ነገር ግን አሁን እንደ ዞኑ እስልምና ጉዳዮች ኃላፊ ማብራሪያ ከሆነ ችግሮቹ እየተፈቱ እንዳልሆነና ከዕለት ተዕለት ጭምር ችግሮቹ እየተባባሱ እየመጡ እንደሆነ ነው መረዳት የቻልነው። የወረዳው መንግስት የሰላምና ጸጥታ ጽሕፈት ቤት ኃላፊውም አቶ መንደፍሮም ሲያነሱ እንደሰማችሁት መስጊድ አልተቃጠለም የሚል ነው። ምናልባትም ቪዲዮ ላይ እንደተመለከታችሁት በማህበራዊ ሚዲያም ሲጋራ ሲዘዋወር በነበረው ቪዲዮ ላይ ቁርአኖች ተቃጥለው እንደነበረ ስፍራው ድረስ ልጆች ቁርአን የተቃጠለውን ይዘው እዛ ውስጥም ኡስታዞች ጭምር እየቀሩ የተቃጠለውን ቁርአን ይዘው ያለቀሱ የነበረበት ሁኔታ እንደነበረ አቶ ግርማ አብራርተዋል። የወረዳው ፖሊስ ሰላምና ጸጥታ ኃላፊ ስፍራው ሄደን ጥቆማ ሊሰጠን አልቻለም፣ ቀርባችሁ ይህን ጉዳይ ለመፍታት ጥቆማ ስጡን፣ በጋራ ችግሩን እንፍታ የሚል ነገር ብናቀርብም ይህንን መጥቶ ክስ የሚያስገባም ጥቆማም የሚሰጠን አካል ባለመኖሩ እስካሁን ምንም ነገር ማድረግ አልቻልንም። አሁንም መጥተው ጥቆማ ይስጡ፣ አጥፊውን አካል ለህግ እናቀርባለን የሚል ነገር ነበር ያነሱት። እንደ ጸጥታ፣ እንደ ፖሊስ፣ እንደ መንግስት ችግር ከመፈጠሩ በፊት ጉዳዩን ቀደም ብሎ ነቅቶ መመከት አንድ ስራ ነው። ምናልባት ደግሞ አምልጦ ችግሩ ከተፈጠረ በኋላ ይህንን ችግር የፈጠረው አካል የትኛውንም እምነት የማይወክል ስለሆነ ይሄም ዜጎችን እርስ በርስ ሊያጋጭና ሌላ አመጽ ሊያስነሳ የሚችል ጉዳይ መሆኑን ተረድቶ እልባት ሊሰጥበት የሚገባ ጉዳይ መሆኑ እየታወቀ ሳለ መስጂድ አልተቃጠለም በማለት ጉዳዩን ቀለል ለማድረግ
የተሞከረበት ሂደትም ነው ያለው። በነገራችን ላይ ሀዲያ ላይ በተደጋጋሚ እንዲህ አይነት ጉዳዮች ይከሰታሉ። የክልሉ መንግስት የዞኑ መንግስት ይህንን ጉዳይ በትኩረት ተመልክቶ አስቸኳይ ልባት ሊሰጠው የሚገባ ጉዳይ ነው። አንዳንድ ጊዜ ምናልባት ሙስሊሞች በቁጥር የሚያንሱበት ቦታ ላይ ሙስሊሞች ላይ ጭቆና የሚደርስበት እንዲሁም ደግሞ የሌላው እምነት ተከታይ ሙስሊም ቁጥሩ ሰፋ ባለበት ቦታም እንደዛው በሌላ እምነት ተከታዩ ላይ ጭቆና ሊደርስ የሚችልባቸውን ጉዳዮች ክትትል አድርጎ መፍታትና ማረብ የሚያስፈልግ ጉዳይ ነው። ምክንያቱም ኢትዮጵያ የብዝሃ ብሔር የብዝሃ ሃይማኖትን የምታስተናግድ ወይም ደግሞ አቅፋ ያለች ሀገር ናት። እንደ ሀገር አንዱ ያንዱን ሃይማኖት ባህል እሴት አክብሮ ተከባብሮ ተቻችሎ መኖር ሲገባው በቁጥር በዛ ያለው እኔ እዚህ ቦታ ላይ ማጆሪቲው እኔ ስለሆንኩኝ እዚህ ቦታ ላይ እኔ ብቻ ነኝ የራሴን እምነት ማምለክ የሚችለው ሌላ እምነት የራሱን እምነት ማምለክ አይችልም ከሞተም መቀበር አይችልም የሚሉ ትራዝንጠቅ አስተሳሰቦች ከወዲሁ ርምት ሊወሰድባቸው ይገባል የሚል መልእክትም ጭምራለን። ይህንን ጉዳይ ምናልባት ወረዳው ላይ ተስፋ አሟጠን ያለን ተስፋ ስለተሟጠጠና ተስፋ ስለቆረጥን በቀጥታ ይህንን ጉዳይ ሽፋንን እየሰጠ ስለሆነ የወረዳው ላይ ያሉ አካላት ወደ ዞኑ ወስደናል። ዞኑ ጉዳዩን ተከታትሎ በአጭር ጊዜ እልባት ሊሰጥ የጋራ መግባባት ላይ ደርሰናል የሚል ማብራሪያ ነው አቶ ግርማ በማብራሪያቸው ላይ ያስቀመጡት። እንግዲህ ይሄ ጉዳይ የክልሉ እስልምና ጉዳዮችን በዚህ ጉዳይ ላይ መግለጫ ማውጣቱ ይታወቃል። የፌዴራል መጅሊሱም በዚህ ጉዳይ ላይ ሀሳብ እንደሰጠ ወይም ደግሞ መግለጫ እንዳወጣ የሚታወቅ ነው። ነገር ግን ምናልባት የተጠቃው ሙስሊም ስለሆነ ሙስሊሙን የወከለው የመጅሊሱ አካል ወይም ደግሞ ይህንን በሙስሊሙ ወገን ብቻ ያለ አካል ሳይሆን እንደዚህ አይነት ጥፋቶች በሚከሰቱበት ሰዓት ላይ የሌላውም እምነት ተከታይ ይህንን እኩይ ድርጊት ማውገዝ መቻል አለበት። እንዲሁም የሃይማኖት ተቋማት ጉባኤም ይህንኑ ማውገዝና አጥፊዎች ለሕግ ቀርበው ጉዳዩ እልባት እንዲያገኝ የማድረግ ኃላፊነት አለባቸው የሚል መልእክትም ጭምር በዚሁ ማስተላለፍ እኛም እንወዳለን። ምናልባትም ይሄ ጉዳይ እለት ተእለት እርስ በራስ መጣላት፣ እርስ በራስ መጋጨት፣ አንዱ የአንዱን ሃይማኖት ያለማክበር ጉዳይ በተለያየ ጊዜ በዚሁ በሀዲያ ዞን የተለያዩ ቦታዎች ላይ ይከሰታል። ይሄ ጉዳይ እኛን አይመለከተንም በሚል ይህንን ጉዳይ ላይ ተጠርጥረዋል የተባሉትን አካላት የፕሮቴስታንት እምነት ተከታዮችም ከሆኑ እንደ ፕሮቴስታንት እምነት ተከታይነታቸው የነሱ ተቋምም ጭምር መግለጫ ሰጥቶ ይሄ የኛን እምነት አይወክልም በማለት ሊያወግዙት ይገባል የሚል ጽኑ አቋም ጭምር እኛም አለን። ምክንያቱም አሁን ላይ ለሀገራችን ሰላም ሁሉም ነው ማዋጣት ያለበት። ሰላም አንድ ወገን ብቻ ስለፈለገው የሚመጣ ሳይሆን ሁሉም ለሰላም የየራሱን አስተዋጽኦ የየራሱን አበርክቶ ማበረከትና ማዋጣት አለበት የሚል መልእክት አለን። እንግዲህ ይሄን የተመለከታችሁትን ፕሮግራም በማሰናዳት ወደ እናንተ ሳደርስ የነበርኩት አብዱል መጂድ አህመድ ነኝ። ጉዳዩ ከምን ደረሰ የሚለውን ደግሞ በቀጣይ እግር በእግር ተከታትለን ለእናንተው የምናደርስ ነው የሚሆነው። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።